በዛሬው ዕለት ባጋጠመ አሳዛኝ አደጋ ቤት ውስጥ ተኝተው የነበሩ የበርካታ ህፃናት ህይወት ማለፉ ተሰማ። ለህፃናቱ ሞት መንስኤው ምንድነው? በዝርዝር እናጋራችኋለን። የሃይማኖት ተቋማት የህዝብ መረጃን ተደራሽ ከማድረግ አኳያ በህጉ ጥላ ስር እንዲካተቱ ተጠየቀ። በሌላ በኩል በረቂቅ አዋጁ የሚስተዋሉ አሻሚና ገዳቢ አንቀጾች በድጋሚ መፈተሽ አለባቸው ተብሏል። በዝርዝር እናጋራችኋለን። በኢትዮጵያ የትራፊክ ደህንነት ቁጥጥር ስርዓት ውስጥ የትርፍ ጭነት ቅጣቱ የሚመለከተው አሽከርካሪዎችን ወይንስ ተሳፋሪዎችን የሚለው ጥያቄ አስከተለም። ሙሉ መረጃውን በዝርዝር የምናደርሳችሁ ይሆናል። ከ23000 በላይ መምህራን አሁንም ወደ ስራ አልተመለሱም ተብሏል። ከዚህ ጋር ተያይዞ አዳዲስ መረጃዎች ወጥተዋል። በዝርዝር እናደርሳችኋለን። ከውጭ ደግሞ ዩናይትድ ኪንግደም በሀገራቱ ዜጎች ላይ የቪዛ ገደብ መጣሏ ተሰምቷል። ለመሆኑ ይህ የቪዛ ገደብ ምክንያቱ ምንድነው? በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 19 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የገና ስጦታ ከዲኤምሲ ሪል ስቴት የህልሞን ቤት 10 በመቶ ቅድመ ክፍያ ብቻ። እንኳን ለገና በዓል በሰላም አደረሳችሁ። ዲኤምሲ ሪል ስቴት ውብና ነፋሻማ በሆነችው ለቡ መብራት ዘመናዊ የመኖሪያ መንደር እንዲሁም የንግድ ሱቆችን ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታ። የሚገርመው ደግሞ 30 በመቶ ልዩ ቅናሽና 60 በመቶ የባንክ ብድር የተመቻቸላቸው የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳዎች፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ ከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጄኔሬተር፣ 4 የሰውና 1 የዕቃ ማጓጓዣ ሊፍት እንዲሁም የኤሌክትሪክ መኪና ቻርጅ ማድረጊያ ያለው ግዙፍ መንደር ነው። ልብ ይበሉ፣ በአጭር ጊዜ የዋጋ ጭማሪ ስለሚደረግ ፈጥነው ተጠቃሚነቶን ያረጋግጡ። ለበለጠ መረጃ በ0910 40 30 00 አሊያም ደግሞ በ0913 73 99 83 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል። የሃይማኖት ተቋማት የህዝብ መረጃን ተደራሽ ከማድረግ አኳያ ከህጉ ጥላ ስር እንዲካተቱ ተጠየቀም። በአዲሱ የመረጃ ነጻነት ረቂቅ አዋጅ የተካተቱ ከልካይ ድንጋጌዎችና የአፈጻጸም ክፍተቶች ሊስተካከሉ እንደሚገባም የኢትዮጵያ መገናኛ ብዙሃን ምክር ቤት አሳስቧል። ይህ ማሳሰቢያ የተላለፈው ደግሞ የኢትዮጵያ መገናኛ ብዙሃን ምክር ቤት ረቂቅ አዋጁን በተመለከተም ከባለድርሻ አካላት ጋር ውይይት ካሄደበት ወቅት ነው። በዚህም ረቂቅ አዋጁ መረጃን ለመስጠት ፈቃደኛ ያልሆኑ የመንግስት ኃላፊዎችን በተቋም ደረጃ ሳይሆን በግለሰብ ደረጃ በህግ ተጠያቂ የሚያደርግ ቢሆንም ረቂቁ መረጃን ለመከላከል እንደ ሰበብ ሊያገለግሉ የሚችሉ በርካታ አሻሚና ገዳቢ አንቀጾችን መያዙ ለጋዜጠኞችና ለዜጎች የመረጃ ነጻነት ትልቅ ስጋት መሆኑ ተነስቷል። አዲሱ ረቂቅ አዋጅ መረጃ በሚከለክሉ ኃላፊዎች ላይ በግል ገንዘብ ቅጣት ለመጣል መደንገጉም እንደ አውንታዊ ጎን የሚወሰድ ቢሆንም ክፍተት እንዳለበት የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ አስረድተዋል። መረጃ የከለከለው ባለስልጣን ከስራው ቢለቅ ወይንም ባይገኝ ቅጣቱ ሊቀርለት ነው ወይ በማለት የጠየቁት ምክትል ስራ አስፈጻሚው ግለሰቡ ብቻ ሳይሆን ተቋሙም ራሱ የሚቀጣበት አሰራር መፈጠር እንዳለበትም ተናግረዋል። ይህም ደግሞ ተቋማት የሚጣልባቸውን ቅጣት በመፍራት ለመረጃ ክፍት እንዲሆኑ እንደሚያስገድዳቸውም አብራርተዋል። አዋጁን የሚያስፈጽመው የህዝብ እንባ ጠባቂ ተቋም አቤቱታዎችን ተቀብሎ እርምጃ መውሰድ እንዲችልም በበጀትና በሰው ኃይል ሊጠናከር እንደሚገባም አቶ ታምራት አሳስበዋል። በመረጃ አሰጣጥ የጊዜ ገደብ ዙሪያም የማሻሻያ ሀሳብ የቀረበ ሲሆን በረቂቁ ላይ ለአስቸኳይ ጉዳዮች የተቀመጠው የ48 ሰዓታት ጊዜና ለመደበኛ ጉዳዮች የተሰጠው
የ10 ቀናት የጊዜ ገደብ መረጃው ወቅታዊነቱን እንዲያጣ ያደርገዋልም ተብሏል። በተለይም በሰው ሕይወት፣ በሀገር ሰላም፣ በጤናና በመሳሰሉ አስቸኳይ ጉዳዮች የሚፈለጉ መረጃዎች ከ48 ሰዓት ባጠረ ጊዜ ምላሽ እንዲሰጡ የሚያስገድድ አንቀጽ ሊታከል እንደሚገባም ማሳሰቢያ ተሰጥቷል። በሌላ በኩል የሃይማኖት ተቋማትም እንዲሁ የሕዝብ መረጃን ተደራሽ ከማድረግ አኳያም በሕጉ ጥላ ስር ሊካተቱ እንደሚገባ ከመድረኩ ተሳታፊዎች ተጠይቋል። በዛሬው ዕለት በአድዋ ከተማ በአሉላ ጣቢያ ባጋጠመ አሳዛኝ አደጋ የበርካታ ሕፃናት ሕይወት ማለፉ ተሰምቷል። በዛሬው ዕለት ማለትም ታኅሳስ 19 ቀን 2018 ዓ.ም በትግራይ ክልል አድዋ ከተማ አሉላ ጣቢያ ወይንም እንዳ ገብርኤል ተብሎ በሚጠራው አካባቢም ባጋጠመ አሳዛኝ አደጋ የ5 ሕፃናት ሕይወት ማለፉን የአድዋ ከተማ አስተዳደር አስታውቋል። ሕፃናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ ወይንም ካርበን ሞኖክሳይድ በመታፈን በድንገት ሕይወታቸው ሊያልፍ መቻሉ ተነግሯል። ሕይወታቸው ካለፈው ሕፃናት መካከል 3ቱ የአንድ ቤት ልጆች ናቸው የተባለ ሲሆን 2ቱ ደግሞ የአባወራው እህት ልጆች ናቸው ተብሏል። በመሆኑም የአድዋ ከተማ አስተዳደርና በመላው የከተማዋ ነዋሪዎች በዚህ ድንገተኛና ልብ የሚሰብር መርዶ የተሰማቸውን ጥልቅ ሐዘን እየገለጹ ለወላጆች፣ ለቤተሰቦች እንዲሁም ለወላጅ ዘመዶች መጽናናትንና ብርታትን ይመኛሉ። ገበያ ሚዲያም የተሰማውን ጥልቅ ሐዘን እየገለጸ ለሕፃናቱ ወላጆች፣ ለቤተሰቦችና ወላጅ ዘመዶች መጽናናትንና ብርታትን ይመኛል። ከ23,000 በላይ መምህራን አሁንም ወደ ስራቸው አልተመለሱም ተባለም። አሁን ላይ በአማራ ክልል ያለው የትምህርት ሂደት አደጋ ውስጥ መሆኑን የክልሉ ትምህርት ቢሮ አስታውቋል። ቢሮው ይህንን ያስታወቀው የክልሉን የትምህርት ዘርፍ የ5 ወራት አፈጻጸም በሚመለከት በ6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ስብሰባውን ባካሄደበት ወቅት ነው። በዚህም የአማራ ክልል ትምህርት ሁኔታ ሽፋንና ጥራት መስተካከል እንዳለበትና በምክር ቤቱ በተደጋጋሚ አቅጣጫ መሰጠቱን የክልሉ የትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ የ5 ወራት የዕቅድ አፈጻጸም ሪፖርት ሲያቀርቡ ተናግረዋል። በክልሉ 85 በመቶ ትምህርት ቤቶች ከደረጃ በታች መሆናቸውን የጠቆሙት ኃላፊው ዋነኛ ምክንያቱ ደግሞ ለትምህርት የተሰጠው ትኩረት በቂ አለመሆን፣ ሰው ሰራሽና ተፈጥሯዊ ችግሮች እንዲሁም በክልሉ ለ2 ዓመታት በቀጠለው ጦርነት መሆኑንም አስረድተዋል። በዚህም በክልሉ በጸጥታ ችግር ምክንያት በተዘጉ ትምህርት ቤቶች 23,056 መምህራን ወደ ስራ ገበታቸው አልተመለሱም ያሉት አቶ ጥላሁን ትምህርት ቤቶች በተከታታይ በጦርነት ከፍተኛ ውድመትና የቁሳቁስ ዝርፊያ እንደሚደርስባቸው እንዲሁም ለመማር ማስተማር ምቹ አለመሆናቸውንም ገልጸዋል። ክልሉ በትምህርት ዘመኑ ከቅድመ አንደኛ እስከ ሁለተኛ ደረጃ 7.4 ሚሊዮን ሕፃናትንና ታዳጊዎችን መዝግቦ ለማስተማር አቅዶ የነበረ ቢሆንም የተመዘገቡት ተማሪዎች ግን 4.3 ሚሊዮን ወይንም የእቅዱን 58.2 በመቶ ብቻ እንደሆነም አስረድተዋል። በዚህም የተማሪዎች የምዝገባ እቅድ አፈጻጸም በቅድመ አንደኛ ደረጃ 83 በመቶ፣ በአንደኛ ደረጃ 58 በመቶ፣ በሁለተኛ ደረጃ ደግሞ 36 በመቶ ብቻ መሆኑንና በተለይም በጎጃም ቀጠና በሚገኙ ዞኖች ከሌላው የክልሉ አካባቢዎች በከፋ ሁኔታ ሕፃናት ከትምህርት ገበታ መነጠላቸውን ተናግረዋል። በመሆኑም የመንግስት መዋቅር፣ ሕዝብና የምክር ቤቱ አባላት ምክክር በማድረግም ተማሪ ትምህርት ቤትና መምህር ተገናኝተው መማር ማስተማሩ እንዲሳካ በየአካባቢው ድጋፍ ይደረግ በማለት ጠይቀዋል። በኢትዮጵያ የሚጣለው ቅጣት አሽከርካሪዎች ላይ ብቻ ያተኮረ መሆኑ የችግሩን ስርጭት ለመግታት እንቅፋት መሆኑ ተገለጸ።
በኢትዮጵያ የትራፊክ ደህንነት ቁጥጥር ስርዓት ውስጥ ትርፍ ጭነው በሚገኙ የህዝብ ማመላለሻ ተሽከርካሪዎች ላይ የሚጣለው ቅጣት አሽከርካሪው ላይ ብቻ ያተኮረ መሆኑ የችግሩን ስርጭት ለመግታት እንቅፋት መሆኑ ተገልጿል። በአገሪቱ ባለው ልምድ መሰረት አንድ የህዝብ ማመላለሻ ተሽከርካሪ ከተፈቀደው በላይ ተሳፋሪዎችን ጭኖ ቢገኝ የገንዘብ ቅጣቱም ሆነ ተያያዥ እርምጃዎች የሚወሰዱት በአሽከርካሪውና በረዳቱ ላይ ብቻ ነው። ይህም ተሳፋሪዎች ለራሳቸው ደህንነት ግድ ሳይሰጡ በፈቃደኝነት ትርፍ እንዲጫኑ በር ከፍቷል የተባለ ሲሆን እንደ ኬንያ ባሉ ጎረቤት ሀገራት ግን ህጉ የተለየ መሆኑ ይነገራል። በኬንያ የትራፊክ ደህንነት ህግ መሰረት ተሽከርካሪው ሞልቶ እያለ በፈቃደኝነት ትርፍ ሆኖ የተሳፈረ ማንኛውም ሰው በፖሊስ ተይዞ የገንዘብ ቅጣት ይጣልበታል። ይህ አሰራር ደግሞ ተሳፋሪው አልሄድም ብሎ የመቃወም መብቱን እንዲጠብቅና ለአሽከርካሪውም የትርፍ ጭነት ሰበብ እንዳይሆን ለማድረግ ያለመ ነው ተብሏል። በተመሳሳይ እንደ ዩናይትድ ኪንግደም ባሉ ሀገራት ተሳፋሪዎች የመቀመጫ ቀበቶ የመጠቀም ግዴታ ስላለባቸው ትርፍ ጭኖ ቀበቶ ሳያስር ከተገኘ ተሳፋሪው በግሉ ከፍተኛ የገንዘብ ቅጣት እንዲከፍልም ይገደዳል። በተጨማሪም በአውስትራሊያና በተባበሩት አረብ ኤምሬትም ተሳፋሪው ለራሱ ደህንነት ኃላፊነት እንዲወስድ የሚያስገድዱ ጠንካራ ህጎች ተዘርግተዋል። በመሆኑም የኬንያው ተሞክሮ ወደ ሀገራችን ኢትዮጵያ ቢገባ የትርፍ ጭነት ችግርን በዘላቂነት ሊፈታ እንደሚገባም ተጠቁሟል። የተሰነጠቁ ግንቦችን የሚጠግን አዲስ የባዮቴክኖሎጂ ጥናት ሊጠናቀቅ መሆኑን ኢንስቲትዩቱ አስታወቀም። የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት በኮንስትራክሽን ኢንዱስትሪው የሚታየውን የግብአት ዋጋ መናርና የጥራት ችግር ለመፍታት የሚያስችል ባክቴሪያን በመጠቀም የተሰነጠቁ ግድግዳዎችን የመጠገን አዲስ የባዮቴክኖሎጂ ጥናት እየተጠናቀቀ መሆኑን አስታውቋል። በዚህም ደግሞ ግኝቱ ግንባታዎች ከተጠናቀቁ በኋላ በግድግዳዎች ላይ የሚያጋጥሙ መሰንጠቆችን ያለ ሲሚንቶ ንክኪ ለመጠገን የሚያስችል ነው ሲሉ የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት ዋና ዳይሬክተር ኢንጂነር ታምራት ሙሉ ተናግረዋል። ቴክኖሎጂው ባዮሲሊቨር የተሰኙ ባዮቴክኖሎጂ ባክቴሪያዎችን በመጠቀም የተሰነጠቀውን የህንፃ አካል ራሱ መልሶ እንዲያገግም የሚያደርግ የፈጠራ ውጤት መሆኑንም አስረድተዋል። ይህ የባዮቴክኖሎጂ ግኝት የሲሚንቶንና የሌሎች ውድ የግንባታ ግብአቶችን ፍላጎት በመተካት ወጪንም በእጅጉ እንደሚቀንሱ ተነግሯል። በአሁኑ ወቅትም የጥናት ስራው በመጠናቀቅ ላይ የሚገኝ ሲሆን የፈጠራ ውጤቱን በቅርቡ ለማስተዋወቅና ወደ ተግባር ለማስገባት አስፈላጊ ዝግጅት እየተደረገ መሆኑን ዋና ዳይሬክተሩ ገልጸዋል። በተጨማሪም አዲሱ ግኝት በኮንስትራክሽን ዘርፉ የሚታዩ የጥራት ጉድለቶችን በዘላቂነት ለመፍታትና የአካባቢ ጥበቃን ከግምት ውስጥ ያስገባ ዘመናዊ የግንባታ ስርዓትን በሀገሪቱ ለመዘርጋት ትልቅ አቅም እንደሚፈጥርም ተመላክቷል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እናልፋለን። በሀገሪቱ ለሐማስ በሚል በሚሊዮን የሚቆጠር ዩሮ አሰባስበዋል የተባሉ በርካታ ሰዎች በቁጥጥር ስር ዋሉ። የጣሊያን ፖሊስ ባለፉት 2 ዓመታት ለሐማስ 7 ሚሊዮን ዩሮ ገደማ አሰባስበዋል ያላቸውን 9 ሰዎች በቁጥጥር ስር መዋሉን አስታውቋል። ገንዘቡ የተዋጣው ለፍልስጤማውያን ሰላማዊ ዜጎች ሰብአዊ እርዳታ በሚል እንደሆነ ፖሊስ ባወጣው መግለጫ አመላክቷል። ነገር ግን የተዋጣው ገንዘብ በጣም ውስብስብ በሆነ መንገድ ለታጣቂዎች ቡድን እንደተላከ የገለጸው የጣሊያን ፖሊስ ካሰራቸው ተጠርጣሪዎች በተጨማሪም በምርመራ ሂደቱ 8 ሚሊዮን ዩሮ የሚያወጣ ንብረት በቁጥጥር ስር መዋሉንም አክሎ አስታውቋል። በተጨማሪም ተጠርጣሪዎቹ በቁጥጥር ስር የዋሉት ደግሞ የጣሊያን ጸረ ሽብር ፖሊስና የፋይናንስ ፖሊስ በጥምር ባደረጉት ምርመራ ነው የተባለ ሲሆን ምርመራው የተጀመረው ደግሞ በአውሮፓውያኑ ጥቅምት 7 2023 ሐማስ
በእስራኤል ላይ ካደረሰው ጥቃት በኋላ መሆኑም ታውቋል። ከጥቃቱ በፊትም በርካታ አጠራጣሪ የገንዘብ ዝውውሮች ሪፖርት መደረጋቸውን ያስታወቀው ፖሊስ ውስብስብ የተባለው የገንዘብ ማሰባሰብ በዋናነት በጣሊያኗ ጄኔዋ ግዛት እንዲሁም ሚላን ውስጥ በሚገኙ ቅርንጫፎች ውስጥ ይካሄዱ እንደነበርም ደርሼበታለሁ ብሏል። ተጠርጣሪዎቹ ለፍልስጤማውያን ሰላማዊ ዜጎች የተዋጣ እርዳታ ነው ቢሉም 71 በመቶ የሚሆነው ገቢ ግን ለሐማስ ወታደራዊ ክንፍ እንዲሁም ለአጥፍቶ ጠፊ ግለሰቦችና በሽብርተኝነት ተጠርጥረው ለተያዙ ሰዎች የዋለ መሆኑን የፖሊስ መግለጫ ያመለክታል። ዩናይትድ ኪንግደም በሀገሪቱ ዜጎች ላይ የቪዛ እገዳ መጣሏን አስታወቀች። ዩናይትድ ኪንግደም የዲሞክራቲክ ሪፐብሊክ ኮንጎ መንግስት ህገወጥ ስደተኞችንና የውጭ ሀገር ጥፋተኞችን ለመቀበል ስምምነት ላይ ባለመድረሱ ወደ ሀገሪቱ በሚገቡ ዜጎች ላይ የቪዛ ገደብ መጣሏ ተገልጿል። በዚህም ደግሞ የዩናይትድ ኪንግደም የሀገር ውስጥ ጉዳዮች ሚኒስትር ሀገሪቱ የጥገኝነት ጥያቄዎች ላይ ማሻሻያ ካደረገች በኋላ ዲሞክራቲክ ሪፐብሊክ ኮንጎ ይህን ታሳቢ አድርጋ ማስተካከያ አላደረገችም ሲልም አስታውቋል። ከዚህ በኋላ ከሀገሪቱ በአስቸኳይ የቪዛ ሂደት የሚያመለክቱ ሰዎች ቪዛ እንደማይሰጥ የጠቆመው ሚኒስተሩ በልዩ ሁኔታ ለሚያመለክቱና ወደ ዩናይትድ ኪንግደም ለሚመጡ ፖለቲከኞችም የተለየ አገልግሎት እንደማይሰጥ ገልጿል። በተጨማሪም የሀገር ውስጥ ጉዳይ ሚኒስትር አንጎላና ናምቢያ የቪዛ እገዳ እርምጃ እንደሚወሰድባቸው ካወቁ በኋላ ዜጎቻቸውን ለመውሰድና ጥረታቸውን ለማጠናከር መስማማታቸውንም አስታውቋል። የሀገር ውስጥ ጉዳዮች ሚኒስትር ሽባና ሙሐመድ ዜጎቻቸውን ለመቀበል አሻፈረኝ በሚሉ ሀገራት ላይ የቪዛ ማዕቀብ ለመጣል እንደማያቅማሙም ተናግረዋል። በዚህም ሚኒስትሩ አንጎላና ናምቢያ ጥረታቸውን ለማጠናከር ስምምነት ላይ መድረሳቸው የጥገኝነት ማሻሻያው የመጀመሪያውን ውጤታማ የመመለስ እንቅስቃሴ ተደርጎ ተወስዷልም ብሏል። የዩናይትድ ኪንግደም መንግስት የአንጎላ የናምቢያና የዲሞክራቲክ ሪፐብሊክ ኮንጎ መንግስታት ህገወጥ ስደተኞችን ለመመለስ ትብብራቸውን ከፍ ካላደረጉም ለሀገራቱ ቪዛ መስጠት እንደሚያቆም ማስጠንቀቂያ ሰጥቶ እንደነበር ይታወሳል። የሀገር ውስጥ ጉዳይ ሚኒስትሯ አክለውም ሀገራት በህግ እንዲመሩ እንጠብቃለን ካሉ በኋላም አንድም ቢሆን ዜጎቻቸው እዚህ የመቆየት መብት ከሌላቸው መልሰው መውሰድ አለባቸው ሲሉም ተደምጠዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁም ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የገና ስጦታ ከዲኤምሲ ሪል ስቴት የህልሞን ቤት በ10 በመቶ ቅድመ ክፍያ ብቻ። እንኳን ለገና በዓል በሰላም አደረሳችሁ። ዲኤምሲ ሪል ስቴት ውብና ነፋሻማ በሆነችው ለቡ መብራት ዘመናዊ የመኖሪያ መንደር እንዲሁም የንግድ ሱቆችን ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታ። የሚገርመው ደግሞ 30 በመቶ ልዩ ቅናሽና 60 በመቶ የባንክ ብድር የተመቻቸላቸው የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳዎች፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ ከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተር፣ 4 የሰውና 1 የዕቃ ማጓጓዣ ሊፍት እንዲሁም የኤሌክትሪክ መኪና ቻርጅ ማድረጊያ ያለው ግዙፍ መንደር ነው። ልብ ይበሉ፣ በአጭር ጊዜ የዋጋ ጭማሪ ስለሚደረግ ፈጥነው ተጠቃሚነቶን ያረጋግጡ። ለበለጠ መረጃ በ0910 40 30 00 አሊያም ደግሞ በ0913 73 99 83 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል።